ለአንድ ሺህ ክርስቲያን አንድ ሙስሊም አንገቱን ቁረጠው የሚል ሰማሁ። እገልሃለሁ፣ አጠፋሃለሁ፣ አርዳሃለሁ ያስሄዳል። ይህ ኢትዮጵያዊ ባህል ነው። ጥላቻና ደም ማፍሰስ እርሱት እንላለን። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እርሱት። ክርስቲያን ፈሪ ነው ብሎ ሲናገር ሰማሁት። ክርስቲያን ብሎ ፈሪ የለም። እሱ ገና ንዑሰ ክርስቲያን ነው። ምንኩስና የፈቃድ ህግ ናት። ማንም ተገዶ አይደለም። አሁን ሰሞኑን ይህ ሐሳብ ሲነሳ አንዳንድ ሰዎች ተነስተው እንዴት ምን አደረግናቸው፣ ምን በደልናቸው፣ እኛ ምን አጠፋን የሚሉ ሰዎች አያለው። ምን በደል። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ የምንመለከተው ብፁዕ አቡነ አብርሃም በትላንትናው ዕለት የእመቤታችን በዓል በሚከበርበት ዕለት በጣም ትልቅ ማስጠንቀቂያን ሰጥተዋል። ስለ ቤተክርስቲያኒቷ ተናግረዋል። አንዳንድ ነገሮችን ስለሳቸው ያሉትን ነገሮች እንመለከታለን። ሌላው እንግዲህ ሰሞኑን ከምንኩስና ህይወት ጋር ተገናኝቶ መነኮሳት ወደ ገዳም ይግቡ የሚል አንድ ነገር እንደተጀመረ ሁላችሁም ታውቃላችሁ። አንድ ነገር እሱንም እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁኝ ቆዩ። ላይክ አድርጉት። ላይኳ ቢያንስ 1500 ትግባ። ሁላችሁም ሼር አድርጉት። እስቲ በዚህች ህፃን ልጅ እንጀምር። ይድረስ ለፈጣሪ የፈጠርካት ሀገር ኢትዮጵያ ሀገሬ አንድም ሳታጎድን ጠብቃለች ሁሉን። ወንዝና ተራራ እንዳስቀመጥከው ነው። አሁንም የምናርሰው በበሬ ጫንቃ ነው። ሌላ ሀገር ተመልከተ አደራ ብርቷል። ተራራውን ንደው ሜዳ አድርጓል። ተለጣኔ ብለው ብዙ ቀይሯል። እኛ ግን ተመልከት ቃል ግን አልበላንም። ጅረቶቹም አሉ መንገድ አልቀየሩም። ተራሮቹም አሉ አልተደለደሉም። ግን ቋንቋችን በስቷል የምንፈለምበት። ሃይማኖቱም ሞልቷል ማንነት ታመለለት። ለመስደቅ ተብሎ ነፍስ የሚጠፋበት 7000 ዘመን ከእኩሌታ አለን። በዘር ተከፋፍለን ዓለም ጥሎን ሄደ በፈጠራ ገኖ። እኛ ትቢያ ቀረን ጥበባችን በኖ። ቀርቶ ጥበብና ጉልበታችን ዝሏል። ምንሸከምበት የአባቶችን ገድል ወገባችን ዝሏል። ፋሽናችን ሆኗል በታሪክ መጋደል። የሰማይ አምላክ ወይ ሰብሰብ አድርግና በፍቅር መስረተን። ላይም ከፋፌና ባቢሎን አድርገን አርጫበት አለን የምድራችን ነገር። ቁርጥ አውቀን እንኑን ናና እንገላገል። ስለደመጣችን ያመሰግናለሁ። ወሰብሐት ለእግዚአብሔር። ይቆየን። እግዚአብሔር በጥበብ በሞገስ በክብር ያሳድግሽ። ቤተሰቦችሽን የምትጠቅሚ ሀገር የምትጠቅሚ ያርግሽ ለማለት ፈልጋለሁ። ሁላችሁም መርቋት። እንግዲህ ቋንቋችን በስቷል አለች። ይህ የበዛው ቋንቋችን ግን ምንጠፋፋበት ሆኗል። ሀገሪቷ አንተ ባስረከብከን አንተ በሰጠን ልክ አለች። እኛ ግን በዛ ልክ የለንም። ያለንበትን ጠቅሳለች። ትቢያ ቀርተናል፣ ጥበባችን በኗል ብላ እንግዲህ አሁናዊ ያለንበት ኢትዮጵያውያን በተለይ ያለንበት ሁኔታ ምን እንደሚመስል በዚህች ህፃን ልጅ አንደበት ተገልጿል ማለት ነው። እግዚአብሔር ምንም አላሳጣንም። እግዚአብሔር በተፈጥሮ ባርኮናል። እግዚአብሔር በሁሉ ነገር ባርኮናል። ሌሎች ዓለማትን ብትመለከቱ የኢትዮጵያ አይነት መልክዓ ምድር ያላቸው ሰዎች የሉም። ያለበት ሀገር የለም። ግን እኛ እግዚአብሔር በባረከን ልክ እየተጓዝን እንዳልሆነ ሁላችንም እናውቀው ነውና እንደው ህፃናት እንዲህ ሲናገሩ ስናይ መንፈስ ቅዱስ ነው አንዳንዴ የሚያናግራቸው። እግዚአብሔር ከህፃናቱ ጋር እንዳለ ታውቃላችሁ አይደል? እንደነዚህ ህፃናት ካልሆናችሁ ንጹህ ካልሆናችሁ እያለ በወንጌሉም ሲያስተምር እንመለከታለን። ስለዚህ እቺ ልጅ ኢትዮጵያ ምን አይነት ሁኔታ ውስጥ እንዳለች ገልጻለች። ሐሳባችሁን ስጡ። ወደ ብፁዕ አቡነ አብርሃም እንይ በሁለት ክፍል ከፍለን እናያለን። እስቲ ይሄን ተመልከቱት። ለአንድ ሺህ ክርስቲያን አንድ ሙስሊም አንገቱን ቁረጠው የሚል ሰማሁ። ያስሄዳል። ይህ ኢትዮጵያዊ ባህል ነው። ኢትዮጵያዊ ስርዓት ነው። ወገናዊነትን ያሳያል። አንድነትምስ ያመጣል። ግዴላችሁም ይህ ከባይዳን የወረሳችሁትን አላስፈላጊ ኢትዮጵያዊ ባህልና ስርዓት ወገናዊ ፍቅር የተለየውን ጥላቻና ደም ማፍሰስ እርሱት እንላለን። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እርሱት። ይልቁንም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተማሩ። ውለታዋንም ለመመለስ ገና አልጀመራችሁም። ይልቁንም ውለታዋን መልሱ። ዓለም እናንተን ስታሳድዳችሁ
እናንተን መዋያ ማደሪያ ማምለኪያ ስታሳጣችሁ እጆቿን ዘርግታ የተቀበለች የወደዳችሁትን አምልኩ ብላ ቦታ የሰጠች የኢትዮጵያ ቤተክርስቲያን ናት። ስለዚህ ለዚች እናት ቤተክርስቲያን አንገትሽን እንበልሽ የሚለው አንገቷን ቁረጥ የሚለው መልካም አይደለም፣ መልካም አይደለም። ተዛዝነን እንኖር፣ ተፋቅረን እንኖር፣ እንደ አባቶቻችን ተረራርተን እንኖር። ግፍ የሚፈጥረው ነገር መልካም አይደለም። እንደ ዓለም እኮ ጠባይ ቢሆን አንድን ዘር አንድን ሀገር ከምድረ ገጽ ለማጥፋት ብዙ የተደረገባቸው ሀገሮች እኮ አሉ። ብዙ ግፍ የተፈጸመባቸው እገሌ ወገሌ ማለት ሳያስፈልግ ታሪኩን አጥኑት። ታዲያ እግዚአብሔር ያከበረውን ማን ያዋርደዋል? እግዚአብሔር የፈጠረውንና የተከለውን ማን ይነቅለዋል? ማንስ ይገድለዋል? እግዚአብሔር እኮ ፊቱን ሲያዞር በአመፀኞች በትንሽ ነገር ነው ሁሉን ነገር እንዳልነበረ የሚያደርገው። በትንሽ ነገር በተናቁ በኃያላንም አይደለም። ሰው ለክብሩ አልቆም ሲል ሰው የተሰጠውን ጸጋ አክብሮ መያዝ ሲሳነው ሰው ፍቅርን ሲያጣ ሰላምን እምቢ ሲል እግዚአብሔር በተናቀ እንዳልነበረ ያደርገዋል። እንግዲህ በተለያዩ ማህበራዊ ሚዲያ በተለይ በቲክቶክ ብዙ ጊዜ ትሰማላችሁ አንድ ሙስሊም ለ1000 ክርስቲያን በለው የሚል ነገር እንሰማለን። እና ይሄ ከየት መጣ ነው? ምን ማለት ነው እያሉ ያሉት ብፁዕነታቸው። አባትም አለን እውነት አባቶቻችን እንዲህ በመድረክ ዋስ ሲሆኑን ጠበቃ ሲሆኑን ሲከላከሉልን ሲከራከሩልን ሃይማኖታቸውን ሲጠብቁ የኢትዮጵያን ባህል ሲያስጠብቁ አንድነታቸውን ሲያስጠብቁ ደስ ይላል። ብፁዕነታቸው ይህን የተናገሩት አንድነታችንን ያፈርሰዋል፣ ይሄ ኢትዮጵያዊ ባህላችንን ያፈርሰዋል። ጥላቻን ደም ማፋሰስን እዛ ወግዱ፣ ተዉት። ይሄ ከሌላ ዓለም የምታመጡት ለኛ አይሆንም። ተዋደን ተፈቃቅረን ተከባብረን እንኑር እያሉ ነው ሲናገሩ የሰማነውና ምንም የሚካድ ነገር የለውም። ዓለም ስታሳድዳችሁ እጇን ዘርግታ የተቀበለች እቺ ቤተክርስቲያን ናት ብለው ታሪክን መርምሩ፣ ታሪክን ወቁ፣ በአንድነት እንኖር ነው እያሉ ያሉት። የኛ ቤተክርስቲያን የሚገሉንን እንኳን ምንድነው የምንለው? ታው ነው የምንል። የሚያሳድዱንን ታው ነው የምንል። ትክክል አይደለም። ይህ መንገድ አያስኬድም። በአንድነት እንኖር፣ በመዋደድ እንኖር፣ በመከባበር እንኖር፣ በመፈቃቀር እንኖር ነው የምንለው። እቺ ናት ቤተክርስቲያን። አያችሁ፣ ከዚህ ቤተክርስቲያን ተማሩ ነው። የብፁዕ አባታችን ቡራኬ ይድረሰን። ክርስቲያን ፈሪ ነው ለሚለውም ደግሞ የሰጡትን ስሙ። ክርስቲያን ፈሪ ነው ብሎ ሲናገር ሰማሁት። ክርስቲያን ብሎ ፈሪ የለም። እሱ ገና ንዑሰ ክርስቲያን ነው። ክርስቲያን በሞት መካከል ለመግባት ማንን የማይጠይቅ ለነፍሱ የማይሳሳ ለስጋው የማይሳሳ ለነፍሱ ብቻ የሚሳሳ ሰማያዊ መንግስት ያስወርሳል አያስወርስም ነው ክርስቲያን ጥያቄ። ይህን ባደርግ ከእግዚአብሔር እለያለሁ ነው። ይህን ቢልህ ይህንን ስጥ እኮ የተባለው ከእግዚአብሔር ላለመለየት እንጂ የፍርሃት መንፈስ አይደለም። ይህንኛውን ቢልህ ይህንኛውን ስጠውና በፍርሃት ኑር አይደለም ምክሩ። የእግዚአብሔርን መንግስት ወርሶ ለመኖር የሚችልበትን ስራ ነው የተሰራው። ታዲያ ሲበዛ ደግሞ መልካም ስላልሆነ እኔ እንደ ኢትዮጵያዊነት እንደ አንድ ኢትዮጵያዊ እንደ ማህበረሰባዊ ኑሮ ከሁሉም በላይ ፍቅር መልካም ነው፣ ቅዱስ ጳውሎስም እንዳስተማረን። ስለዚህ በየሃይማኖታችን ተከባብረን እንኖር። በዚህ አይነት መልኩ ክርስቲያኑ ሌላው ክርስቲያኑን እያሳደዱ የኖሩ ሰዎች ሲጠቀሙ አላየናቸውም። በምሳሌነትም የሚጠቀሱም አይደሉም። ለኛ የሚጠቅመን አብሮ መኖር፣ አብሮ መብላት፣ አብሮ መስራት፣ አብሮ መተዛዘን፣ አብሮ መላቀስ፣
አብሮ ሁሉን ነገር በፍቅር ማድረግ፣ በሃይማኖት ደግሞ ሃይማኖትን ሃይማኖቴ ብሎ አንዱ ያንዱን ሳይነካ አንዱ አንዱን ሳይገፋ መኖር መልካም ነውና በዚህ እንድንጠቀም በቅድስት ቤተክርስቲያን ስም አደራ እላለሁ። ወደኋላ ታሪክ አትርሱ። ኢትዮጵያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ እየተመራች መሪዎቿም ነገስታቱም መሳፍንቱም ወይዛዝርቱም አማኙም ሁሉም ኦርቶዶክሳዊ በነበረበት ሰዓት ነው ሁሉም እምነት የመጣው። አንዳንድ ጊዜ እናንተስ ከእስራኤል አይደል እንደ የመጣችሁ ብለው ለማወዳደር ሲሞክሩም እሰማለሁ። እሱን ታሪክ አጥኑ። መቼም መጽሐፍ ቅዱስ ዓለም የሚቀበለው የሚያምነውም የማያምነውም ነው። እንደ ኢትዮጵያዊ እምነቱ እኮ ማንም መጥቶ ጭኖ ያስተማረው አይደለም። ማንም መጥቶ ይሄንን ካልያዝክ ተብሎ ያመነው እምነት አይደለም። በብሉይ ኪዳን እምነቱ የእግዚአብሔር አማኝ የእግዚአብሔር ሕዝብ ስለነበረ ኢየሩሳሌም ሄደ። የነቢያት ትንቢት መፈጸሙን አየ፣ ሰማ። ሐዋርያው ፊልጶስ አስተማረው። ታዲያ እንዲህ ከሆነ መጠመቅ ማን ይከለክለኛል አለ። ተጠመቀ፣ መጣ። ያንን ጥምቀት ኢትዮጵያ ውስጥ ሰበከ። ክርስትና ተስፋፋ። እውነታው ይሄ ነው። ስለዚህ ይሄ ክርስቲያን በነበረበት ሁሉም አማኞች ሲመጡ የኢትዮጵያ ቤተክርስቲያንና ኢትዮጵያ እጆቿን ዘርግተው መጥተዋል። ክርስቲያን ፈሪ እንዳልሆነ በሚገባ ገልጸዋል። ፈሪዎች አይደለንም። መንግስቱን ለመውረስ ስለምንጓጓ ነው። መንግስቱን የክርስቶስን መንግስት በዚህ መንገድ አገኘዋለሁ ወይ ብለን ስለምንጓጓ ነው እንጂ ፍርሃት አይደለም። ዞሮ እኛ ሰላም የምንፈልግ፣ አንድነት የምንፈልግ፣ ፍቅር የምንፈልግ፣ በጋራ ሀገራችንን ማልማት፣ ሀገራችን የተሻለ እንድትሆን ማድረግ የምንፈልግ ሰዎች እንደሆንን በደንብ ተረዱ። ብፁዕነታቸው እግዚአብሔር አምላክ በእድሜ በጸጋ ያቆይልን ለማለት እፈልጋለሁ። አንድ ነገር እንግዲህ ስለ መነኮሳቱ መምህር ኃይለ ማርያም በቦሩ ሜዳ የሚገኙት መምህር ያስተላለፉትን እንመልከት። ምንኩስና የፈቃድ ህግ ናት። ማንም ተገዶ አይደለም። አሁን ሰሞኑን ይህ ሐሳብ ሲነሳ አንዳንድ ሰዎች ተነስተው እንዴት ምን አደረግናቸው፣ ምን በደልናቸው፣ እኛ ምን አጠፋን የሚሉ ሰዎች አያለው። ምን በደላችሁናል? መች በደሉን? እኛ እኮ በደሉን አላልን። በደሉን የሚል ሐሳብ አልተነሳ። ነገር ግን ቦታቸውን ለቀቁ ነው። ምዕመኑ በምዕመንነቱ፣ ካህኑ በክህነቱ፣ መነኩሴውም በበዓቱ ሲሆን ነውና የሚሰምረው። ቦታቸውን ለምን ለቀቁ ነው እንጂ መሽኛ በግላችን በደሉና የግል ጸብ እኮ አይደለም። አንዳንዶቹ ምቀኝነት ይመስላቸዋል። እኔ አሁን በሺ የሚቆጠር መነኩሴ በከተማ ኖረ በገዳም እሱን ደሞዝ ነው ያልወስደው ምን አስቀናኝ? ግን በጎ ቀናት ነው ምቀናላቸው። አባቶቼ እናቶቼ በዚያው በገዳሙ ነው ለዓለምም ለራሳቸውም ለኔም ጭምር እንዲጸልዩ ነው። እውነታው ይሄ ነው። ሌሎቻችንም ይሄን ሐሳብ ስናንቀሳቀስ ከጥላቻ አንጻር አለያቸው ወይ ደግሞ እንግዲህ በግሉ የተበደለ ሰው ካለ ያን የግል በደሉን ይዞ ላጥፋ የሚል ካለ ይሄ ስህተት ነው። ከቤተክርስቲያን ዓላማ የወጣ ነው። የቤተክርስቲያን ዓላማዋ ግለሰቦቹን ማባረር ወይም ጥላቻ ወይም መግፋት አይደለም። የኔም ዓላማ እንደዚህ እኔ ከማንም ነው ሲጋር ጸብ የለኝ። በጣም በሚገርም ሁኔታ እኔ ገሌ አስቀይሞኛል ነው አንድም ሰው የለኝ። ወዳጆች ግን ብዙ አሉኝ። በከተማ የሚኖሩ በጣም ብዙ ወዳጅ መነኮሳት አሉኝ። ወዳጆች ናቸውና በከተማ ይኖሩ ጥሩ ነው አልልም። አብረን ስንገናኝ እነግራቸዋለሁ። ስህተት ነው እኛ ጋር የምትኖሩት እላቸዋለሁ። አሁንም ይኸው በይፋም ለሁሉም ሰው ላለውና የጥላቻም አይደለም የመገፋትም አይደለም። ምዕመናን ማወቅ ያለባቸው መነኮሳት የሚጠቅሙን በገዳም ሲቀመጡ ነው። ቤተክርስቲያኗ ይህንን ህግ እንዲህ እንደሆነ እንዲቀጥል ማድረጓ ጥሩ አይደለም። ስለዚህ ዜና አበውም መጽሐፍ መነኮሳት የሚነግረን፣ ፍትሐ ነገሥቱም የሚነግረን፣ አንቀጽ 10 ሃይማኖተ አበውም የሚነግረን፣ በተለይ ሃይማኖተ አበው ዘሰለስቱ ምዕት ምዕራፍ 21 ሁላችሁም መናን አንብቡት። ፒዲኤፍ ማውረድ ትችላላችሁ። ሃይማኖተ አበው ብላችሁ ግዕዝና አማርኛው አለ። እነሱ የሚያመለክቱት መነኮሳት ከሰው ተለይተው ከዚህ ዓለም ወርቅ ብር ርቀው ከወይን ስጋ ከመብላት ጠጅ ከመጠጣት ርቀው ከሰው ተለይተው ብቻቸውን በድንግልና በንጽህና እንዲኖሩ የሚያዘው። ይህን ማድረግ የማይችል ሰው ግን በከተማ ነው የምኖረው ካለ ምንኩስናውን መኖር ግን ማንም ሰው ይችላል። በነገራችን ማንም ሰው አይከለከልም። በከተማ መኖር፣ ማረስ፣ መቆፈር፣ መነገድ ምንም አይከለከልም። ግን መነኩሴ ነኝ ብሎ በከተማ አይኖርም። ገዳም ውስጥ አግብቶ መኖር ይቻላል? አይቻልም። አሁን የገዳም እጄ ሚስቴን እጄ ልጆችን እጄ በዛ በገዳም አግብቼ እኖራለሁ ብል አይቻልም። ያለ ቦታው በገዳም ሚስት አግብቶ ሀብት አፍርቶ መኖር እንደማይቻል ሁሉ በዓለም ደግሞ መንኩስ መኖር አይቻልምና ነገሩን በዚህ መንገድ ማየት በጣም ነገር ነው። መጻሕፍት ሁሉ በዚህ መንገድ ነው የሚገኙ። እንግዲህ ሰሞኑን በጣም ብዙ እየተባለ ነው ከመነኮሳት አባቶቻችን ጋር ተያይዞ ማለት ነው። መቼም ቤተክርስቲያን ስርዓት አላት፣ እሺ ህግ አላት። ለመነኮሳት አባቶቻችን የት መኖር እንዳለባቸው አንድ ሰው መቼም ልመንኩስ ሲል በገዛ ፍቃዱ ነው አይደል የሚመነኩሰው፣ ፈቅዶ ወዶ ነው። ያን ሲመነኩስ ግን ቤተክርስቲያኒቷ ለመነኮሳቱ ባስቀመጠችው
ህግና ስርዓት ውስጥ መመራት አለበት። ህግ አላት ማለት ነው። ይሄ ህግ እየፈረሰ ነው፣ ይሄ ህግ እየጠፋ ነው በሚል ነው ሰሞኑን ሰፊ ነገሮች እየተገነዘብን እየተመለከትን ያለ ነው እና ከሁለት ወገን መጓተቶች እንግዲህ መነኮሳቱ የትምንኑር ምን አገባችሁ ምን ሆነ የትስ ብንኖር ቦታው እግዚአብሔር አይደል የሚሉ ነገሮችን ይዘዋል። በዚህ በኩል የሚገኙት ደግሞ መምራን ትክክል አይደለም፣ ይህንን እመኑ፣ ቤተክርስቲያን በዚህ መልክ አይደለም ያስተማረችው እየተባለ ሰፊ ነገሮች እየተነሳ ይገኛል። እንግዲህ እግዚአብሔር ሰላሙን ያምጣ ነው። ምንም አይደለም። እዚህ ላይ ሁለት ሐሳቦችን ትምህርቶችን ተምረን እንጨርስ። መነኩሴ ከመነኮሰ ጀምሮ በምንም ታምር ከገዳም መውጣት አይቻልም። በምንም ታምር መውጣት የለበትም። ይሄን ያጸናሉ። የኛም ማድረግ ያለብን ይሄ ነው። እንደው ከተማ ያሉትን መነኮሳትንም መሰብሰብ ከተቻለ ማለት ነው። ካልተሰበሰበ እዚህ ያሉት ኑረው ሲያበቁ ቢያንስ ሌላ እንዳይመጣ ማድረግ በጣም ጥሩ ነው በእውነቱ ማለት ነው። መነኮሴ በገዳም በከተማ በፍጹም መውጣት አይችልም። እስከመቼ? እስኪሞት ድረስ ቤተክርስቲያን ከሰጠችው ተልእኮ ውጭ ማለት ነው። ገዳሙን የመሰረቱት ጳጳስ የሚቀመጡት ከገዳማቸው ነው። ወይም ደግሞ ምን ማለት ይመስላችሁ? ለምሳሌ ብፁዕ ቅዱስ አቡነ ቄርሎስ ስድስተኛ የመነኑት የት ነው? ማርሚና ወይም ቅዱስ ሚናስ ገዳም ነው። ፓትርያርኩ ነው የሚቀመጡት ቅዱስ ሚናስ ገዳም ነበረ። እሱ ብቻ ከመሰረቱት ገዳም ብቻ አይደለም። አንድ ጳጳስ የሚቀመጠው ለጵጵስና ከተመረጠበት ገዳም ውስጥ ነው። እዚያ ውስጥ ወዶ ይቀመጣል። ስራውን በሀገረ ስብከቱ ወዶ ያከናውናል። መጨረሻ ውሎ መሰንበቻውን የሚያደርገው የሀገረ ስብከቱን መመሪያ ከሰጠ በኋላ ሄዶ የሚቀመጠው የት ነው? ከመነኮሰበት ገዳም ለጵጵስና ካበቃው ገዳም ውስጥ እዚያ ሄዶ ይቀመጣል ማለት ነው። ይሄ ደግሞ የሚያፈራው ነገር ደግሞ አለ፣ በኋላ የምናመጣዋለን። ያ ጳጳስ የሾማቸው ዲያቆናት፣ ቀሳውስት ደግሞ የአባታችን ገዳም እያሉ እዚያ ገዳም ይመላለሳሉ። ቀሳውስቱም ዲያቆናቱም ያን ገዳም ደግሞ ይደግፉታል፣ ይወዱታል፣ ይመላለሱበታል። ስለዚህ ዲያቆናቱ የሚመንነው ለመመነን ይኖራል። ቢያገባ ከነንሳ ልጆቹ ያን ገዳም ይጠብቃል። በዚህ በሊቀ ጳጳሱ ፍቅር ምክንያት ማለት ነው። በገዳም ሲኖር ቢያንስ ለ7 ዓመታት ከሰራ በኋላ እረፍት ይፈቀድለታል። እረፍት የሚፈቀድለት ግን የትም መውጣት አይችልም። እዚያው ውስጥ ምን ይላሉ? ወሰደኒ አበድንጋ ገፈለግ የሚላል እዚህ ትንቢተ ሕዝቅኤል ላይ እንደው ወደ ምኑ ነው ወደ ባህር ዳርቻ ወሰደኝ ይላል እና ያን እንደው ሊቃውንቱ ብዙ ተርጉመውታል። ባህር እንደዚህ 2 ከንፈሮች አሉት ማዶና ማዶ። አሳ ከዚያኛውም ዳር ከዚህኛውም ዳር እንዳወጣ ሆኖ መዋኘት ይችላል። ግን ከሁለቱ እንዳወጣ መጠንቀቅ አለበት እና ኦርቶዶክሳዊ ደቀ መዝሙርም ከሁለቱ ከብሉይና ከአዲስ እንዳወጣ ሆኖ መራቀቅ ይችላል ይላሉ። መነኩሴም ልክ እንደዚህ ሆኖ ገዳሙ ውስጥ የፈለገውን ይሁን፣ እንደው ከደከመው ይተኛ፣ ከራበውም ይብላ፣ ግድ የለም። እንደው አንድ በግ ዛሬ ጨርሳለሁ ካለም ይብላ፣ ጾር ከተነሳበት። ግን እዚያው ውስጥ ነው። እዚያው ባህሩ ውስጥ እንደፈለገ ይዋኝ፣ ሲደክመው ይተዋል ወይም መልሶ ይቃናል ማለት ነው። አባ እንጦንስ እንዳለው እኮ ነው። አባቴ ሌሊት እንቅልፍ እያስተኛ እያደረ ሰይጣን አለው ብቻ ከገዳማ አትውጣ እንጂ አይዞህ ቀኑም የእግዚአብሔር ነው፣ ቀን ጸልይ አለው። ሰው ከገዳሙ ካልወጣ ከሳት አጠገብ የሆነ ሰው ባይጣድም መሞቁ አይቀርም። ሰው ከበዓቱ ከኖረ ቅዱስ እንኳን ባይሆን መልሶ መብሰሉ አይቀርም። ሰዓት ብርሃንም አለው፣ ያቃጥላል። ግን ሰዓቱ ያቃጥላል፣ ይሰለቻል። በዓትም ይሰለቻል፣ ግን ብርሃን አለው። በቤተ ክርስቲያናችን የማይሸጥ ነገር የለም። አንድ ነገር ብቻ ነው የቀረ እስካሁን ድረስ ያልተሸጠ፣ ስጋው ደግሞ አልገጠመኝም። ነገ ልንቆርብ ስንሄድ ክፈሉ እንዳንባል እፈራለሁኝ። ይቅርታ አድርጉልኝ። ለምን ምን ቀረን? ቅባ ቅዱስ ይሸጣል፣ ጸበል ይሸጣል፣ እምነት ይሸጣል። እንኳን ሌላ ይቅርና በመስቀል ለመታሸት እኮ ይከፈላል። ነና ዋላችሁ። እንዲያው እሺ ጸበሉ እምነቱ ምኑሽ እሺ ምናልባት እንዲያው ስንቀበለው በስጋው አይን ያልቃል ብለን እናስብ። መስቀሉ ስለታሸንበት ያልቃል? ለምንድን ነው በመስቀል ለመታሸት የምንከፍለው? አንድነት እንዳትረሱ። የዚህ ችግር 50%ዎቹ እኛ ነን። ደጋግሜ ነግሬያችኋለሁ። ቤተ ክርስቲያንን ለአገልግሎት የሚያስፈልጋትን ገንዘብ ያሳጣት ማን ነው? መጀመሪያ ንገሩ። እኛ ነን። ለምን? አስራት እየበላን። አስራት የሚያወጣ ምዕመን እኮ ቤተ ክርስቲያኗ የላትም። 99% እኮ ህዝቡ አስራት አያወጣም። ግን ዞሮ እሱም ተጠያቂነቱ የኔና የእናንተ ነው። ምክንያቱም አስራት እንዲያወጣ ታስተምራላችሁ። አስራት እንዲያወጣ የሚያስተምር ሰባኪ እኮ ሰምቼ አላውቅም። ከዚህ የበለጠ ትምህርት እኮ ሊኖር አይገባም ነበረ። አስራት ህዝቡ እንዲያወጣ ማስተማር። እኔ አንድ ሰበካ ጉባኤ ተመርጠው እስኪ ምከረን አሉኝ። ምንም አትድከሙ፣ አንድ ስራ ብቻ ስሩ። ካህናትን በደንብ አሰልጥናችሁ ጎበዝ ሰባኪ አድርጓቸው።
ብዙ ጥቅም አለው። ግን እናንተ የምትፈልጉ ገንዘቡን አይደለ? ገንዘብ ፍለጋ ነው ጊዜ የሚመጡት ይታወቃል። አሰልጡና ጎበዝ ሰባኪ አድርጓቸው። ከዛ አንድ ስራ ሰጧቸው። የንስሐ ልጆቻችሁን በሙሉ አስራት እንዲያወጡ አድርጉ በሏቸው። ለዚያ ግን አስቀድመው እነሱ ራሳቸው ፍትሐ ነገሥት እንዳዘዘ አስራት ማውጣት አለባቸው። ካህናት ደሞዛቸው ከአስራት ነው አይደለም? ፍትሐ ነገሥት ምን ይለዋል? የአስራት አስራት ይለዋል። እነሱ ራሳቸው ያውጡ። ለምሳሌ 10 ሺህ ብር ደሞዝተኛ ከሆነ ካህኑ 1 ሺህ ብሩን መልሶ ለቤተ ክርስቲያኑ ያስገባል። ወይም ስምምነት ከተደረገ ከዚያው ላይ ቀርቶ 9 ሺህ ብር ብቻ ይከፈለዋል። እንደዚህ አድርገው አስተምረው ሂሳብ ሰራሁላቸውን። የሂሳብ ሰራተኛ አይደለሁም። የአካውንቲንግ ትምህርትም የሂሳብ ትምህርትም ብዙ አላውቅም። ግን የአካባቢውን ከአካባቢው ከአጥቢያው የሰበካ ጉባኤ ተመዝጋቢ ከሚባለው ውስጥ የአንድ አራተኛውን የ25%ን አስራት ግምት አስገባሁላቸው። ቤተ ክርስቲያኗ በአመት ከምታገኘው ገቢ እጥፍ ነው። የአንድ አራተኛው ብቻ እንኳ ማለት ነው። እና የካህናት ደሞዝ ዛሬ እንደምናየው አይደለም፣ በጣም ብዙ እጥፍ ይሆን ነበረ። ስለዚህ እኔ እዚሁ ናችሁ ለምሳሌ ተቀምጣችሁ አንድ ነገር ልንገራችሁ። አስራት ቤተ ክርስቲያን ልንቆርብ ስንሄድ ለዚያ አገልግሎት ክፈሉ ማለት የለባትም። እኛ ግን አስራት ሳናወጣ ጸበል መጠጣት ወንጀል ነው። ነናዋላችሁ አስራት ሳያወጡ መቁረብ አይገባም። እንዴት እግዚአብሔርን እየሰረክ እንዴት ብለህ ንስሐ ገብቻለሁ? ምን ንስሐ ትገባለህ ደግሞ? እስቲ ጥያቄ ልጠይቃችሁ። ሌባ በሉ እስቲ በደንብ በል። ሌባ መቁረብ ይችላል? ተናገሩ እንጂ ሊቃውንት። ሌባ መቁረብ ይችላል? ቆራቢው እኮ አብዛኛው ሌባ ነው። እንዳንፈርድ ማን አስተምሮት ብዬ ነው። ሌባ ነን እኮ፣ እኔም ሌባ እናንተም ሌባ ነን። አስራት የምታወጡትን አይመለከትም። ስለዚህ ጥፋቱ የኛም ነው። ሰው ንስሐ ቢገባ የፈለገውን መልካም ቢሰራ አስራት እስካላወጣ ድረስ ለስጋው ደግሞ ብቁ አይደለም። ለምን? ጌታ በትንቢተ ሚልክያስ ተናግሯል። ሰርቃችሁኛል ይላል እግዚአብሔር። ሰርቃችሁኛል። አስከትሎ ምን ይላል እግዚአብሔር በነቢዩ አድሮ? ሰው እግዚአብሔርን ይሰርቃልን ይላል። አስባችሁታል? ሰው እግዚአብሔርን ይሰርቃል ይላል። እግዚአብሔርን ሰርቀ ነው እንዴት ቆራቢ ነን እንላለን? ታዲያ በሌላ ግልባጭ ስንመለከተው አስራትን ማናወጣ ለምን ይመስላችኋል? ፍቅረ ነዋይ። እንዴት ዋላችሁ? እኛ ኦርቶዶክሳውያን ደማችን በላይብራቶሪ ሄዶ ቢመረመር እርግጠኛ ነኝ ሪዛልቱ ማርያም 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 የሚል ይመስላል አይደል እንዴ? እስቲ አመስግኗት በእውነት ይቺን እመቤት። የላችሁም እንዴ ስሟን ጠርታችሁ ከጭንቅ የተገላገላችሁ? የላችሁም? ስሟን ጠርታችሁ ያለ አንድ አዋላጅ ያለ አንድ ነርስ እንደው መብርሃን ካጠገባችሁ ሆና ማይጸናችሁን ከፍታ በልጅ የባረከቻችሁ የላችሁም? አመስግኗት እመቤታችን። አዎ እኛ የምናመልከው የናዝሬቱ ኢየሱስ ከድንግል የተወለደውን ኢየሱስ ክርስቶስን እንጂ ድንግል ማርያምን አምልከናትም አናውቅም አናመልካትምም። ግን ለሷ የተለየ ፍቅርና አክብሮት አለን። እንደ ጨረቃ የተዋበች ይላል። ማን ትሆን ያቺ እንደ ጨረቃ የተዋበች ሴት? እንደ ማለዳ ብርሃን የምትጎበኝ ያቺ ሴት ማን ትሆን? ደግሞ ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ ያቺ ሴት ማን ትሆን? እጅግ ደስ ይበላችሁ ክርስቲያኖች። ያቺ እንደ ማለዳ ብርሃን የምትጎበኝ እንደ ፀሐይ እንደ ጨረቃ የተዋበች የኔና የናንተ እመቤት ወላዲተ አምላክ ድንግል ማርያም ናታ። ስሟ ከፍ ያለ ይሁንልን። አመስግኗት እመብርሃንን። አከነ የረ ሰሎሞን መጫፈው የዱ ጫል ወቆናን ይሳጃ ለኮፍሰ ሰገልራ ጉጌን ኮ እሼን ሙዳ ሂንቀብኔ እሼን ሃደ እሼቲፍ ቶክቲ እሼን ደሴ እሼቲፍ መረርቱ አናፍ ቶክቲ ኮቲ ድርቦን እሼ አርገኒ ኤቢፈምቱቲ እንጀዳኒ ሞቶወኒ ፊ ሰጃቶኒ ሁንዱምቱ እሼ ጀጀኒ ጀደ ሰሎሞን። ይቺን ሴት አባትና ልጅ አባቷ ዳዊት
በምሳሌ በብዙ ህብረ ቃል አመስግኗታል። ወትቀውም ንግሥት በየማንከ በአልባሰ ወርቅ ጽፍቶ ህብር ስምዒ ወለተ እያለ አመስግኗታል። እመቤታችንን እጁን አመስግኗታል። ዳዊት የዳዊት ልጅ ሰለሞን ደግሞ መልሶ እቴ ሙሽራዬ ይላታል። አባቱ ንግሥት እያለ ይጠራታል። ልጁ ሰለሞን ደግሞ ሙሽራዬ እያለ ይጠራታል። እንዴት ያለች ሴት ናት! ነገስታት ተቀባብለው ያመሰገኗት፣ አባትና ልጅ ቁባቶች ሳይቀሩ መሪዎች ሳይቀሩ አንገታቸውን ዝቅ አድርገው መጥተው ያመሰገኗት። ይቺ እንደ ማለዳ ብርሃን የምትጎበኝ ማን ትሆን? የተወደዳችሁ ክርስቲያኖች፣ ዛሬ ለመሰባሰባችን ምክንያት የሆነችን ወለላይቱ ድንግል ማርያም ናት። ስሟ ለዘላለም የተመሰገነ ይሁን። ቃለ ሕይወትን ያሰማልን፣ በሰማነው ፍሬ የምናፈራበት ያድርገን። እግዚአብሔር አምላክ ሀገራችንን ሰላም፣ ፍቅር፣ ጤና፣ አንድነት ይስጠን ለማለት ወዳለሁ። በሌሎች ዝግጅቶች እስክንገናኝ ቸር ቆዩልኝ።